በዚህ ርዕስ ለኔ ተናጋሪ አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ሰጥቶን እግዚአብሔር አምላካችን በመካከላችን ሆኖ እንዲያስተምረንና እንዲገስጸን የሱ መልካም ፍቃድ ይሆንልን። የእናታችን የቅድስት ድንግል ማርያም ምልጃና ጸሎቷ ሁሉ ጊዜ ከኛ ጋር ይሁን። ልባችሁ አይታወክ። ይህን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 አንስተን ስናነብ እንዲህ የሚል ቃል እናገኛለን። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል። ይህን ቃል የተናገረው ዓለምን በቃሉ የፈጠረ እግዚአብሔር ስለኛ በደልና ስለኛ ኃጢአት ከሰማይ ሰማይ ወርዶ የእመቤታችን የቅድስት ድንግል ማርያም ማኅፀን ውስጥ አድሮ በተዋህዶ በቤተልሔም ተወልዶ እኛን ለማዳን ወደ ምድር የመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል ልባችሁ አይታወክ ብሎ እንድናገር ያስገደደው በወቅቱ ከሱ ጋር የነበሩ ከሱ ጋር እየዋሉ ከሱ ጋር እያደሩ ሲኖሩ የነበሩ ደቀ መዛሙርቶች በልባቸው ጥርጣሬ ስለነበራቸው ነው። ይህ ምዕራፍ ሙሉን ስለ ኢየሱስ ክርስቶስ በስነ ስርዓት የተነገረበት የኢየሱስ ክርስቶስ እና የቤተ ክርስቲያን ሕልውና ዛሬ ቤተ ክርስቲያን የምትመሰረትበት መሰረታዊ የቤተ ክርስቲያን የመጽሐፍ ቅዱስ ክፍል ነው። እንግዲህ ኢየሱስ ክርስቶስ ሙሉ በሙሉን የዮሐንስ ወንጌል ምዕራፍ 14 ስናነብ ስለ ራሱ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በስነ ስርዓት የተረከበት ነው። ነገር ግን ይህ መጽሐፍ ቅዱስ ክፍል ያመኑት የአባቶችን ትምህርት የተከተሉት ከክርስቶስ ጋር እንዲኖሩ የሚያደርግ የመጽሐፍ ቅዱስ ክፍል ነው። ጭምር ደግሞ ከእግዚአብሔር የተለዩ ልባቸውን ያደነደኑ በራሳቸው ፍቃድ እንደፈለገ መጽሐፍ ቅዱስ የሚፈቱት ደግሞ መጥፊያቸው ነው። አንድ በአንድ የተወሰነውን ነገር አብረን እናያለን፣ ሰዓታችን ለመቆጠብ ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ስለ ራሱ ሲናገር ምን ብሎ ነው የጀመረው? መነሻው የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ነው የሚጀምረው። በእግዚአብሔር እመኑ፣ በእኔም እመኑ፣ ግን ልባችሁ ምን አይሁን? አይታወክ። ልባችሁ አይፍራ፣ አይጠራጠር ማለቱ ነው። እንግዲህ ዝቅ ብለን ስናነብ ስለ ኢየሱስ ክርስቶስ ሐዋርያው ቅዱስ ቶማስ ጠይቆ ነበረ። ሐዋርያ ቅዱስ ቶማስ ስለ ኢየሱስ ክርስቶስ ወደምትሄድበት መንገድ እኔ ሄዳለሁ ብሎ ኢየሱስ ክርስቶስ ሲናገር፣ ወደ አብ ሄዳለሁ፣ ወደ መጣሁበት እመለሳለሁ፣ ነገር ግን ተመልሼ እመጣለሁ ብሎ ጌታችን ኢየሱስ ክርስቶስ ሲናገር፣ ሐዋርያው ቅዱስ ቶማስ አንድ ነገር ተናግሮ ነበር። ጌታ ሆይ አንተ ወደምትሄድበት ቦታ አናቅም፣ መንገዱንስ አናቅም ብሎ ነበር። ኢየሱስ ክርስቶስ መልሶ ምንድነው ያለው? መንገድም እውነትም እኔ ነኝ፣ በእኔ ካለኔ በቀር ወይ በእኔ በኩል በቀር ወደ አብ የሚመጣ የለም ብሎ ተናግሮ ነበረ። እንግዲህ መንገድም እውነትም እኔ ነኝ ብሎ ኢየሱስ ክርስቶስ ሲናገር፣ ዛሬ ይሄን ጥቅስ ብዙ ጊዜ እንሰማለን። መንገድ ላይ ብዙ ሰዎች መንገድ ላይ ቆሞ መንገድም እውነትም እኔ ነኝ ብሏል ኢየሱስ ክርስቶስ ብሎ ያስተምራሉ። አዎ መንገድም እውነትም ሕይወትም ኢየሱስ ክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ያ ረጅም ጊዜ የሆነው 5500 ዘመን እግዚአብሔርና የሰው ልጅ መገናኘት አቅቶት፣ የሰው ልጅ ወደ እግዚአብሔር መንገድ መመለስ አቅቶት፣ የሰው ልጅ የእግዚአብሔር እቅፍ አጥቶ 5500 ዘመን ኖሮ ነበረ።
ኢየሱስ ክርስቶስ በእናታችን በቅድስት ድንግል ማርያም ማኅፀን አድሮ ተወልዶ ቀራንዮ አደባባይ ላይ ተሰቅሎ እስከሚያድነን ድረስ የቅዱሳን አባቶች የነቢያት በወቅቱ የነበሩት 5500 ዘመን ውስጥ የነበሩ ቅዱሳን አባቶች ጽድቃቸው እንደ መርገም ጨርቅ ተቆጥሮባቸው ነበር። ቅድስና ሰርቶ በዘመነ አዲስ ውስጥ ወደ ገነት ተመልሶ እንደሚኖር አልነበረም። ሰው ቅድስና ሰርቶ በእግዚአብሔር ጋር እየኖረም ቢሆን ጊዜው ከእግዚአብሔር ጋር ያለው ግንኙነት ተቋርጦ ስለነበረ ሰው ወደ ገነት ሳይሆን ወደ ሲኦል ነበረ። ወደ እግዚአብሔር እቅፍ ሳይሆን ወደ ሲኦል የሚወረወርበት ጊዜ ነበረ። ሰላም በሌለበት ጊዜ ነበረ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በቀራንዮ አደባባይ ላይ ስጋውን ቆርሶ ደሙን አፍስሶ በመቃብር ውስጥ አድሮ ሕይወት እስከሚሰጠን ድረስ ከእግዚአብሔር ጋር አንድ የሚያደርገን ወደ እግዚአብሔር እቅፍ የሚመልሰን ሰው ጠፍቶ ነበር። እግዚአብሔር የመጣበት መንገዶች አሉ። አሁን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድም እውነትም ሕይወትም እኔ ነኝ ብሎ ሲናገር በዚህ መልኩ ነው። ነገር ግን ሌሎች የድነት መንገዶች አያስፈልጉም ማለት አይደለም። ብዙ ጊዜ ይህን ቃል መንገድም እውነትም እኔ ነኝ ብሎ ተናግሯል ጌታችን ኢየሱስ ክርስቶስ እንባላለን። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድም እውነትም ሕይወትም እሱ ነው። ወደ እግዚአብሔር አብ የምንገባበት መንገድም እሱ ነው። ምክንያቱም እንደዚህ ብሎናል። በዮሐንስ ወንጌል ምዕራፍ 6 ላይ ሙሉውን ስታነቡ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ብሎናል። የክርስቶስ ሥጋው ደሙ ተቀብለን ወደ ክርስቶስ ወደ አባቱ ወደ እግዚአብሔር አብ እንገባለን። እውነት ነው። በኢየሱስ ክርስቶስ በኩል ነው ወደ እግዚአብሔር አብ የምንገባው። እውነት ነው። ነገር ግን ሌሎች የድነት መንገዶች ደግሞ አያስፈልጉም ማለት አይደለም። ሰዎች ይህን ቃል ሲጠቀሙ እና ቤተ ክርስቲያን የምትጠቀምበት መንገድ ለየቅል ነው። እግዚአብሔር እውነት ነው ከሰማይ ሰማይ ወርዶ አድኖናል፣ ወደ ሕይወት ጎዳና መልሶናል ብላ ቅድስት ቤተ ክርስቲያን ታምናለች። ነገር ግን አንዳንድ ሰዎች ይህን ቃል ሲጠቀሙ ቅዱሳን አባቶች አያስፈልጉም፣ ድንግል ማርያም አታስፈልግም፣ ቅዱሳን መላእክት አያስፈልጉም ብሎ ለመናገር ይህን ቃል ይጠቀማሉ። ይሄ ደግሞ ስህተት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ የተናገረ ቃላቶች አሉ። ለምሳሌ ቅዱሳን አባቶች ከጴጥሮስ ጀምሮ ስልጣነ ክህነቱን የያዙት እንደዚህ ብሏቸዋል። እውነት እውነት እላችኋለሁ የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ስታነቡ እውነት እላችኋለሁ በምድር ያሰራችሁ በሰማይ የታሰረ ይሆናል፣ በምድር የፈታችሁ በሰማይ የተፈታ ይሆናል ብሎ ኢየሱስ ክርስቶስ ተናግሯል። መፍታትና ማሰር ምንድን ነው? አሁን በእኛ መካከል የሚኖሩት አባቶቻችን ካህናት እግዚአብሔር ይፍታ ብሎ የሚናገሩት ያ ቃላቸው በሰማይ የተፈታ ነው ማለት ነው። አንተ የታሰርክ ነህ ብሎ ከተናገሩ በሰማይም የታሰረ ነው ማለት ነው። ይህም የድነት መንገድ ነው። ራሱ ኢየሱስ ክርስቶስ ነው የተናገረው። ስለዚህ አንዳንድ ሰዎች ይሄን ማስታረቅ አቅቷቸው ከእግዚአብሔር ጎዳና ለመውጣት የሚጣጣሩ ሰዎች አሉ። አንድ ዲኖሚኔሽን ሆኖ የተለያዩ ነገሮች የሚያወሩ ሰዎች አሉ። ለምሳሌ መጽሐፍ ቅዱስ ሲፈታ መጽሐፍ ቅዱስ ቤተክርስቲያን ስትተረጉም በአምስት መንገድ ነው። ከነዚህ ሁለቱ እኔ ከአምስቱ ሁለቱን እነግራቸዋለሁ። አንደኛ ቃል በቃል የምንተረጉመው ወይ ደግሞ ቃል በቃሉን የምንወስደው ሊትራሊ የምንወስደው ማለት ነው። ሁለተኛ ደግሞ በአውዳዊ ፍቺ ብላ ታስቀምጣለች። ሂስቶሪካል ኮንቴክስት የምንወስደው እንትን አለ።
መጽሐፍ ቅዱስን ስንተረጉም አሁን እነኚህ ሰዎች አይ ይሄ አውዳዊ ፍቺ አይተን ነው መጽሐፍ ቅዱስን የምንተረጉም ብለን ስንናገር አይ ቃል በቃል ነው የምንወስደው ይላሉ። እሺ ይሁን ቃል በቃልም እንውሰድ ብለን ደግሞ ሌላ ቦታ ስንሄድ አይ ይሄ እኮ ሂስቶሪካል ኮንቴክስት ነው በአውዳዊ ፍቺ ነው እንጂ አይሆንም ይላሉ። ግራ የገባ ነገር ሆነ። ክርስቲያኖች ዛሬ ብዙ ፈተናዎች አሉ ቤተክርስቲያን ውስጥ። የውስጥ ፈተና አለ፣ ከውጪ ፈተና አለ፣ ብዙ ነገሮች አሉ። ስለዚህ ማየት ይኖርብናል፣ ነፍሳችን መጠበቅ ይኖርብናል። ምክንያቱም መጽሐፍ ቅዱስ ይናገራሉ፣ ለገዛ ፍቃዳቸው ደግሞ መጽሐፍ ቅዱስን ያጣምማሉ። እነዚህ ለገዛ ፍቃዳቸው መጽሐፍ ቅዱስን የሚያጣምሙ ሰዎች በሕይወታችን ውስጥ በምንኖርበት ጊዜ፣ በስራ ቦታ፣ መንገድ ላይ በምንሄድበት ጊዜ እናገኛቸዋለን። መጽሐፍ ቅዱስ የመጀመሪያ ቃሉን ይናገርና አጣሞ ይነግረናል ማለት ነው። ስለዚህ ቤተክርስቲያን የምታስተምረንን አባቶቻችን የነገሩንን መስማት ይኖርብናል ማለት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 39 አንስታችሁ ስታነቡ ነፍሱን የሚያገኛት ይላል። ነፍሱን የሚያገኝ ያጣታል፣ ስለኔ ግን ነፍሱን የሚያጣ በመጨረሻ ላይ ያገኛል። ጻድቅን በጻድቅ ስም የምትቀበሉት የጻድቅን ዋጋ ታገኛላችሁ። ይሁት በደንብ አስቡት። እውነት ነው። ኢየሱስ ክርስቶስ ሕይወትን መንገድ ነው። አሁንም ይሄን ቃል እየተናገረ ያለው ራሱ ኢየሱስ ክርስቶስ ነው። ሰው በጻድቁ ስም አንድ ሰው ቢቀበል የጻድቁን ዋጋ ያገኛል። ጻድቁ ምንድነው ያገኘው? አባቶቻችን ቅዱሳን ሐዋርያት ምንድነው ያገኙት? ነቢያት ምንድነው ያገኙት? ስለ ክርስቶስ አጥንታቸውን የከሰከሱ ቅዱሳን ሰማዕታት ምንድነው ያገኙት? ከእግዚአብሔር ጋር መከበር፣ ከእግዚአብሔር ጋር መኖር፣ ከእግዚአብሔር ጋር መንግስቱን መውረስን ነው ያገኙት። ገነትን ነው ያገኙት። ስለዚህ አንድ ክርስቲያን በነብይ ስም ነብይ ቢቀበል ወይ ደግሞ በነቢያ ስም ሰውን ቢቀበል ቢያስተናግድ ቢያንስ እንኳን ቀዝቃዛ ውሃ ቀርቶ ለሰው ከሰጠ የጻድቁን ዋጋ ያገኛል ብሎ የተናገረ አምላክ አይ ሌሎች ቅዱሳን ሰዎች አያስፈልጉም ማለቱ አይደለም። ሰዎች በዚህ ይሳሳታሉ። በነገራችን ላይ ይህ የዮሐንስ ወንጌል ምዕራፍ 14 ላይ 4 ሰዎች ይጣላሉ ከቤተ ክርስቲያን ጋር። ሙሉን ስናነብ ስለ አብም ስለ ወልድም ስለ መንፈስ ቅዱስም ተናግሮታል ኢየሱስ ክርስቶስ። አንደኛ ስለ ኢየሱስ ክርስቶስ ስለ ራሱ የተናገረበት ነው። ሁለተኛ ደግሞ ስለ አባቱ የተናገረ ነው። ሌላኛው ስለ መንፈስ ቅዱስ የተናገረው ነው ሙሉውን ስታነቡ። ነገር ግን ብዙ ሰዎች ደግሞ በዚህ ይሳሳታሉ፣ በዚህ ይሰናከላሉ። ለምሳሌ አጽናኝ መንፈስ ቅዱስን እልክላችኋለሁ ብሎ ሲናገር ጎረቤቶቻችን ሙስሊሞች እናደዳሉ። ከ600 ዓመት በኋላ የሚመጣ ነብዩ መሐመድን ነው ያለው ብሎ ይናገራሉ። ዝቅ ብለን ስናነብ ግን አጽናኝ የሆነው ጰራቅሊጦስ መንፈስ ቅዱስ እንደሆነ ደግሞ እንረዳለን። እዛው ላይ ወንድሞቻችን ፕሮቴስታንት ደግሞ እንደዚህ ይላሉ፣ ከሱ ውጪ ሌላ ሰው አያስፈልግም ይላሉ። ነገር ግን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ቅዱሳን አባቶች አስፈላጊ እንደሆኑ ለኛ ድነት እኛ ወደ ክርስቶስ መንግስት እንድንገባ አባቶቻችን ቅዱሳን አባቶች እናታችን ቅድስት ድንግል ማርያም እንደሚያስፈልጉ መጽሐፍ ቅዱስ ይናገራል። ልክ የማቴዎስ ወንጌል ምዕራፍ 10 ራሱ ባለቤቱ የተናገረው። አንድ ደግሞ አሉ ብዙም አይታወቁም እዚህ አካባቢ ኦንሊ ጄሰስ የሚባሉ እነሱ ደግሞ ይህን መጽሐፍ ቅዱስ ይወስዱትና በመጀመሪያ የነበረ በዘመናት ደግሞ መጥቶ ተወለደ። ከዛ በኋላ ደግሞ ለሐዋርያቶች የወረደው መንፈስ ቅዱስ አንድ ኢየሱስ ክርስቶስ ብቻ ነው ይላሉ። ይሄም ስህተት ነው።
ምክንያቱም ወደ አባቴ ሄዳለሁ አባቴ ይልክላችኋል ብሎ የተናገረው ራሱ ኢየሱስ ክርስቶስ ነው። ስለዚህ ስለ አንድ አካል ሳይሆን ስለ ሶስትነት ነው የሚያወራው እንጂ ስለ አንድ አካል ብቻ አይደለም። ወይ ደግሞ አብ የራሱ አካል አለ፣ ወልድ የራሱ አካል አለ፣ መንፈስ ቅዱስ እንደዚህ ነው ብሎ ነው ለያይቶ ነው የሚናገረው እንጂ ስለ አንድ አካል ብቻ አይደለም። አንድ ቀርቶናል። እነሱ ደግሞ ጆቫ ዊትነስ ይባላሉ። ይህ ሁሉ ነገር ሲያደርግ የነበረው ኢየሱስ ክርስቶስም የለም መንፈስ ቅዱስም የለም አብ ብቻ ነው ብሎ ይናገራሉ። ይሄ ስህተት ነው። ምክንያቱም መጽሐፉ እዚህ ዮሐንስ ወንጌል ምዕራፍ 14 ቁጭ አድርጎ አስቀምጦታል ማለት ነው። እንግዲህ እነኚህ ሰዎች ይመጣሉ፣ እንደዚህ የሚያስቷችሁ ሰዎች ይመጣሉ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ ብሎ የተናገረው ኢየሱስ ክርስቶስ ለዚህ ነው። ሌላኛው ልባችሁ አይታወክ በእኔም እመኑ ማለት ክርስቲያኖች እንደምታውቁት ከክርስቶስ ጀምሮ ዓለም ለክርስቶስ የማትመች ናት። ክርስቶስም ለተከተሉ ክርስቲያኖች የማትመች ዓለም ናት ያለንበት። ራሱ ባለቤቱ ቤተክርስቲያንን የመሰረታት ከሞት ወደ ሕይወት ጎዳና የመለሰንን ኢየሱስ ክርስቶስን እንኳን በቀራንዮ አደባባይ ላይ ሰቅላለች። በቀራንዮ አደባባይ ላይ ተገሏል፣ ስለኛ ሞቷል። ዛሬ ብዙ ወገኖቻችን እየሞቱ ነው አይደል? መበርታት አለብን፣ መጸለይ አለብን። ስለ ሃይማኖታችን ማልቀስ ይኖርብናል። ቅድስት ቤተ ክርስቲያንን መጠበቅ አለብን። ስለዚህ ለሞቱት ወንድሞቻችንም ደግሞ አይዟችሁ በርቱ። እውነትም ከኛ በጣም የተሻሉ ናቸው። ምክንያቱም ስለ ሃይማኖታቸው ሞቷል። አንድ ቦታ ብቻ አይደለም፣ በመላው ዓለም ክርስትና እየተሰደደች ነው። አገራችን ውስጥ ብቻ አይደለም። ክርስቲያኖች ባሉበት ቦታ እየተሰደዱ ነው። ምክንያቱም ክርስትና ለዓለም አትመችም። ዓለም ለምኖ ለክርስትና አትሆንም። ስለዚህ ምን ማድረግ ይኖርብናል ማለት ነው? ስለ ሃይማኖታችን መጸለይ ማሰብ ይኖርብናል ማለት ነው። ንስሐ መግባት አለብን። ወደ ክርስቶስ መመለስ አለብን። ሥጋው ደግሞ መቀበል አለብን። የሚመጣው አይታወቅምና ስለዚህ ችግር ላይ መከራ ላይ ያሉት መላው ዓለም ላይ ያሉ ክርስቲያኖች አይዟችሁ በርቱ፣ ከእናንተ ጋር ነን፣ በጸሎትም በሐሳብም ማለት ይኖርብናል። ቤተክርስቲያንን መጠበቅ አለብን። ክርስቶስን መከተል ይኖርብናል። ትእዛዝን ጠብቁ ብሎ እንደተናገረ ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ከቁጥር 36 ላይ ስላንተ ቀኑን በሙሉ ምን እንሆናለን? እንገደላለን ብሎ ተናግሯልና። ስለዚህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ ወደ እግዚአብሔር ተመለሱ፣ እኔንም እመኑ እንዳለ ሁሉ ክርስቶስን አምነን ክርስቶስን ተከትለን እስከ መጨረሻ እንድንኖር እግዚአብሔር አምላካችን መልካም ፍቃድ ይሁንልን። ክርስትናን የሚያሳድዱ ብዙ ሰዎች ተነስተዋል። እነሱ የሉም፣ ቤተክርስቲያን ግን አለች። ስለዚህ የማታልፈውን ቤተክርስቲያንን የማታልፈውን ክርስትናን ይዘን ከክርስቶስ ጋር ሆነን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን መልካም ፍቃድ ይሁንልን። እግዚአብሔር አምላካችን ይርዳን። በሃይማኖታችን ጸንተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን የሱ መልካም ፍቃድ ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎቷ ከኛ ጋር ይሁን። እግዚአብሔር አምላካችን ቅድስት ቤተ ክርስቲያናችን ይጠብቅልን፣ ክርስቲያኖችን ይጠብቅልን። እግዚአብሔር አምላክ ካህናቶቹን በቤተ መቅደሱ ውስጥ ያቆይልን። እንግዲህ ምዕመናኖቹም እንዲሁ ቤተ መቅደሱ ውስጥ እንዲቆዩ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ልባችሁ አይታወክ።